ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ኢራን የመግባቢያ ስምምነቱን በትክክል ተግባራዊ ካላደረገች ወታደራዊ ዘመቻም ይቀጥላል ሲሉ ፕሬዝዳንት ትራምፕ አስጠነቀቁ። ትራምፕ ምሽቱን በፈረንሳይ ለጋዜጠኞች በሰጡት መግለጫም አዲሶቹ የኢራን መሪዎች ለዘብተኛ ናቸው ብለዋል። የቡድን ሰባት የመሪዎች ጉባኤም ከትራምፕ ጋር ስምምነት ፈጥሯል። ሄዝቦላህ በእስራኤል ጦር ላይ በፈጸመው የድሮን ጥቃት 5 ወታደሮች መቁሰላቸው ሲነገር፣ የእስራኤል ተዋጊ ጀቶች በምላሹ በሊባኖስ መጠነ ሰፊ ድብደባ መፈጸማቸው ታውቋል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ሀያላኑ የቡድን ሰባት ሀገሮች በፈረንሳይ ተሰብስበው ዋነኛ በተባሉ ዓለም አቀፍ ጉዳዮች ላይ መክረዋል። የኢራን አሜሪካ ስምምነትና የዩክሬን ጦርነት ቅድሚያ የተሰጣቸው አንገብጋቢ አጀንዳዎች ናቸው። የአሜሪካም፣ ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ካናዳና የጃፓን መሪዎች ለመካከለኛው ምስራቅ ዘላቂ ሰላም የሚበጅ ተከታታይ ስምምነት እንዲደረስ እንፈልጋለን ብለዋል። የአስተናጋጅ ሀገር ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኢራንና ዩክሬን ላይ ተጨባጭ ውይይት መደረጉንና 9 የሚደርሱ ሕጎች መጽደቃቸውን ገልጸዋል። ለዩክሬን ተጨማሪ ድጋፍ ለመስጠትና የአየር መከላከል አቅሟን ለማሳደግ የቡድን ሰባት መሪዎች አጠቃላይ ስምምነት ማድረጋቸውን የገለጹት ማክሮን በሩሲያና ዩክሬን መካከል የኃይል መመጣጠን ለውጥ መኖሩን የተመለከተ ግንዛቤ መወሰዱን አመልክተዋል። በሩሲያ ላይ የተጣሉ ማዕቀቦችን ለማፋጠንም ተስማምተዋል። የኢራንን ጉዳይ በተመለከተ ከአሜሪካ ጋር የተደረሰውን ስምምነት በደስታ የተቀበሉት ማክሮን በተለይ በመላው ዓለም የተፈጠረው የኢኮኖሚ አለመረጋጋት እንዲያበቃም ያደርጋል ሲሉ ተስፋቸውን ገልጸዋል። በሆርሙዝ መተላለፊያ መርከቦች ያለምንም ክፍያ እንዲጓዙ የሚያደርገው ነጥብ የስምምነቱ ዋነኛ አካል ስለመሆኑና አሁኑኑ ጉዞው መጀመር እንዳለበት መሪዎቹ ከመግባባት መድረሳቸውን ማክሮን ተናግረዋል። በብሪታንያና በፈረንሳይ አማካኝነት የሆርሙዝ መተላለፊያ ወደ ነበረበት እንዲመለስ ለማገዝ የመከላከያ ኃይል ወደ ስፍራው ለመላክ ከያዙት ዕቅድ ማለትም በያዙት ዕቅድ መሠረት 20 የሚደርሱ ሀገሮች ለመሳተፍ ቃል መግባታቸውን አንስተዋል። ትራምፕ ለዩክሬን በሚሰጥ ድጋፍ ላይ ይዘውት ስለነበረው አቋም ተጠይቀው ማክሮን ፕሬዝዳንት ትራምፕ ዩክሬንን ለመደገፍ ጥረት እያደረጉ መሆናቸውንና ጦርነቱ እንዲቆም ከሩሲያ ጋር የድርድር ሙከራ ጀምረው እንደነበር ጠቅሰዋል። እንደ ሌሎች መሪዎች ሁሉ ትራምፕም ከሩሲያ በኩል የሰላም ቁርጠኝነት እንደሌለ መገንዘባቸውን አመልክተዋል። ራሳቸው ትራምፕም ቢሆኑ ቀደም ሲል በሰጡት መግለጫ በሩሲያ ላይ ዳግም ማዕቀብ ለመጣል እያጤኑ መሆናቸውን ገልጸዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እና የጀርመን ቻንስለር ፍሬድሪክ ሜርዝ በበኩላቸው ከአሜሪካ መሪ ጋር ልዩነት አስወግደው በአንድ መቆማቸው የጉባኤው ትልቅ ስኬት እንደሆነ አንስተዋል። ፕሬዝዳንት ትራምፕ ስልጣን ከያዙ ወዲህ በዋነኛ የውጭና የጸጥታ ጉዳዮች ላይ የቡድን ሰባት መሪዎች የጋራ መግለጫ ሲያወጡና በአንድ ቋንቋ ሲናገሩ ያሁኑ ለመጀመሪያ ጊዜ ነው ብለዋል። ይህም ትልቅ ስኬት እንደሆነ ትራምፕ ማምሻውን በፈረንሳይ በሰጡት መግለጫም ከኢራን ጋር የተደረሰው ስምምነት ገና እንዳላለቀና በመግባቢያ ሰነዱ ትግበራ ላይ ደስተኛ ካልሆኑ የኢራን ዘመቻ እንደሚቀጥል አስጠንቅቀዋል። የመግባቢያ ሰነድ እንደመሆኑ ኢራኖች በ60 ቀናት በትክክል ተግባራዊ ካላደረጉ ቦምብ መጣላችንን እንቀጥላለን ብለዋል። አሜሪካና የቀጠናው ሀገሮች በጋራ ለኢራን ኢኮኖሚ ልማት ሁኔታዎች ያመቻቻሉ በማለትም ገልጸዋል። የኢራን አዲስ መሪዎች ብዙም የአክራሪነት ባህሪ የላቸውም ብለዋል። ከኢራን ጋር የተደረሰው ስምምነት ማዕቀብ ማንሳትን አይጨምርም ያሉት ትራምፕ ስምምነቱ በአጠቃላይ የአሜሪካንን ፍላጎቶች ያሟላ እንደሆነ ገልጸዋል። ትራምፕ እስራኤል ከሄዝቦላህ ጋር የምታካሂደውን ውጊያ እንድታቆም እንደማይፈልጉ፣ ነገር ግን ዘመቻው ሚዛን የተከተለ መሆን እንደሚገባው አመልክተዋል። እስራኤል ራሷን እንድትከላከል እፈልጋለሁ፣ ሆኖም ራስን የመከላከል እርምጃው ሁኔታዎችን ከግምት ያስገባ ቢሆን እመርጣለሁ ብለዋል።
ከፕሬዝዳንቱ መግለጫ ቀደም ብሎ ሄዝቦላህ በደቡብ ሊባኖስ በእስራኤል ወታደሮች ላይ በፈጸመው የድሮን ጥቃት 5 ወታደሮች መቁሰላቸውን የሀገሪቱ ጦር አስታውቋል። በሁለት የተለያዩ ጥቃቶች ከቆሰሉት ወታደሮች መካከል አንደኛው ወታደር በአስጊ ሁኔታ ላይ እንደሚገኝ የእስራኤል ጦር አመልክቷል። የእስራኤል ኃይሎች በወሰዱት የአጸፋ እርምጃ በዚያው በደቡባዊ ሊባኖስ በሄዝቦላህ ይዞታዎች ላይ መጠነ ሰፊ ድብደባ መፈጸማቸው ተነግሯል። የሊባኖስ ዜና አገልግሎት የእስራኤል ተዋጊ ጀቶች በተለያዩ ስፍራዎች ድብደባ ማድረሳቸውን ከመዘገቡ ውጪ ስለደረሰ ጉዳት በዝርዝር አልገለጸም። በኢራንና አሜሪካ መካከል ስምምነት መደረሱ ይፋ መሆኑን ተከትሎ የእስራኤል መሪዎች ከሊባኖስ እንደማይወጡና ለስምምነቱ እንደማይገዙ በተደጋጋሚ መግለጻቸው ይታወሳል። የኢራን ውጭ ጉዳይ ሚኒስቴር ሊባኖስ በስምምነቱ መካተት እንዳለባት አጥብቀው ቢከራከሩም የእስራኤል ሄዝቦላህ ውጊያ ቀጥሏል። የኢራን ባለሥልጣናትም እስራኤል በሊባኖስ የምትፈጽመውን ድብደባ እንድታቆም በድጋሚ አስጠንቅቀዋል። ፕሬዝዳንት ትራምፕ ምሽቱን በፈረንሳይ ለጋዜጠኞች በሰጡት መግለጫም የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን አንዳንዴ ወጀብ ያደርገዋል እንጂ መልካም መሪ ነው ሲሉ አድንቀዋል። አሜሪካም ለኢራን 300 ቢሊዮን ዶላር ለመስጠት ተስማምታለች በሚል ስለወጣው መረጃ ተጠይቀው ትራምፕ የሐሰት ወሬ ነው ሲሉ በድጋሜ በማጣጣል 1 ሳንቲም ለኢራን አንሰጥም ብለዋል። የተስማማነው ለኢራን የ300 ቢሊዮን ዶላር የመልሶ ግንባታ ዕድሎች ልናመቻች እንጂ ገንዘብ ለመስጠት አይደለም ብለዋል። ማንኛውም ዓለም አቀፍ ተቋም በኢራን ኢንቨስት ማድረግ እንደሚችል ለአብነት ጠቅሰዋል። ተመሳሳይ የኢንቨስትመንት ዕድሎች እንዲያገኙ ሁኔታዎችን ማመቻቸት ነው። ይህም ቢሆን የኢራን መሪዎች በቀጣዮቹ 60 የተኩስ አቁም ማራዘሚያ ጊዜ የገቡትን ግዴታ በትክክል ከተወጡ ነው ብለዋል። ኢራን ነዳጅ ሸጣ እንድትጠቀም ለማድረግም ሁኔታዎች ይመቻቻሉ። ትራምፕ በኦባማ ዘመን በ2015 የኒኩሌር ስምምነት ኢራን የኒኩሌር ጦር መሳሪያ በሕጋዊ መንገድ እንድታገኝ ተፈቅዶላት እንደነበር ጠቅሰዋል። ሆኖም በስምምነቱ ቴሄራን በምንም መልኩ ኒኩሌር መሳሪያ የመገንባትም ሆነ የማሳደግ ፍላጎት እንደሌላት ሰፍሮ እንደሚገኝ ዘገቦች አመልክተዋል። በ2018 እንደ ፈረንጆቹ አቆጣጠር የዓለም አቀፉ አቶሚክ ኃይል ኤጀንሲና የአሜሪካ ውጭ ጉዳይ ሚኒስቴር ባወጡት የጋራ መግለጫም ኢራን ስምምነቱን ሙሉ በሙሉ ተግባራዊ እያደረገች መሆኗን ገልጸዋል። ወዲያው ትራምፕ ስልጣን በያዙ ማግስት አሜሪካ ከስምምነቱ እንድትወጣም አድርገዋል። ዘግይቶ በወጣ ዜና አሜሪካና ኢራን የደረሱት ስምምነት ዝርዝር ይፋ ሆኗል። 14 ነጥቦች በያዘው በዚሁ ስምምነት የመጀመሪያው ሊባኖስን ጨምሮ በሁሉም ግንባሮች የሚካሄዱ ወታደራዊ ዘመቻዎች በፍጥነትና በቋሚነት እንዲቆሙ ያውጃል። ሁለቱ ሀገሮች በ60 ቀናት ውስጥ ተጨማሪ ድርድር በማድረግ የመጨረሻ ስምምነት እንዲደርሱ ሲጠይቅ አሜሪካም በኢራን ወደቦች የጣለችውን እገዳ በ30 ቀናት ውስጥ እንድታነሳ ሰፍሯል። በዚህ ጊዜ የሆርሙዝ መተላለፊያ ለትራፊክ ክፍት እንዲሆን የሚያስችሉ ስራዎች ይከናወናሉ። የሆርሙዝ መተላለፊያ ለ60 ቀናት ያለምንም ክፍያ የመርከቦችን ጉዞ የሚያስተናግድ ሲሆን ከዚያ በኋላም ኢራን ከባሕረ ሰላጤው ሀገሮች ጋር ሁሉን አቀፍ ስምምነት መተላለፊያውን በተመለከተ ማለት ነው ትፈራረማለች። ሌላው አወዛጋቢ ሆኖ የቆየው ለኢራን መልሶ ግንባታና ለኢኮኖሚ ልማት የሚውል 300 ቢሊዮን ዶላር አሜሪካና የቀጠናው አጋር ሀገሮች እንደሚሰጡ በስምምነቱ የተቀመጠ ሲሆን ትራምፕ አሜሪካ በቀጥታ ከኪሷ አትከፍልም፣ ሌሎች አማራጮች የገቢ ምንጮችን ታመቻቻለች ያሉበት ማለት ነው። በኢራን ላይ የተጣሉ ሁሉም ማዕቀቦች እንደሚነሱና ኢራን የኒኩሌር ጦር መሳሪያ እንደማትገነባም ከስምምነት ደርሰዋል። ኢራን ያበለጸገችውን ዩራኒየም በተመለከተም በዓለም አቀፉ የአቶሚክ ኃይል ኤጀንሲ አስተባባሪነት ለማስወገድ ሀገሮቹ በጋራ ለመስራት መስማማታቸው ተመልክቷል። በአጠቃላይ በስምምነቱ መሰረት የሆርሙዝ መተላለፊያ ለቀጣዮቹ 2 ወራት ከክፍያ ነፃ አገልግሎት የሚሰጥ ሲሆን ከ60 ቀናት በኋላ ኢራንና ጎረቤት ሀገሮች ተመካክረው በሚደርሱት ስምምነት የሚወሰን ይሆናል። ይኸው የመግባቢያ ስምምነት አተገባበር በሁለቱ ወራት ተጨማሪ ንግግሮች ዳብሮ ከመጨረሻ ስምምነት ይደረሳል።